ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የአውሮፓ ሴቶች ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታዎች ያልተጠበቁ ውጤቶች የተከሰቱባቸው ናቸው። አርሰናልና እንደዚሁ ቼልሲ ውጤት ቀልብሰው ወደ ግማሽ ፍጻሜ መግባት ችለዋል። በአውሮፓ ሴቶች ቻምፒየንስ ሊግ የሩብ ፍጻሜ የመልስ ጨዋታ አርሰናል በሜዳው ሪያል ማድሪድን 3-0 በማሸነፍ በስታዲዮ አልፌርዶ ዴል ስቴፋኖ በሪያል ማድሪድ ሜዳ 2-0 የተሸነፈበትን ውጤት ቀልብሶ በአጠቃላይ ድምር ውጤት 3-2 በማሸነፍ የአውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ ውድድርን ተቀላቅሏል። ሪያል ማድሪድ ኮሎምቢያዊቷ አጥቂ ሊንዳ ካይሴዶና እንደዚሁም ስፔናዊቷ አጥቂ አቴና ዴል ካስፒሎ ባስቆጠሩት ጎሎች ነበር በሜዳው አሸንፎ የተሻለ ማለፍ እድል ይዞ ነበር የመልስ ጨዋታውን ወደ ለንደን በመምጣት በኤምሬትስ ያደረገው። በኔዘርላንዳዊት ሬኒስ ሊንገርስ የሚሰለጥነው አርሰናል 3-0 በሆነ ውጤት አሸንፎታል። እንግሊዛዊቷ አጥቂ አሊሻ ሩሶ 2 ጎሎችን ስታስቆጥር ባሳለፍነው ሳምንት ቅዳሜ በባርክሌ ሴቶች ሱፐር ሊግ ሊቨርፑል ላይ አስገራሚ ጎል ያስቆጠረችው ስፔናዊቷ አማካይ አጥቂ ማሪዮና ካሊዴንቴ 3ኛ ጎል አስቆጥራለች። ሁለቱም ቡድኖች በየሊጋቸው አሸናፊ ሆነው ነበር። በዚህ ጨዋታ የተገናኙት አርሰናል በሜዳው ኤምሬትስ በባርክሌ ሴቶች ሱፐር ሊግ 17ኛ ሳምንት ሊቨርፑል ታሸንፎ ነበር። ሪያል ማድሪድ በአንጻሩ በ18 ኤል ክላሲኮች ፍጹም የበላይነት ወስዶበት የነበረውን ባርሴሎናን በስኮትላንዳዊቷ አጥቂ ካሮሊን ዊር 2 ጎሎች አሸንፎ ነበር። ሁለቱም ቡድኖች የተገናኙት በዚህም የአርሰናል ሴቶች ቡድን የበላይነት መውሰድ ችሏል። በአውሮፓ ሴቶች ቻምፒየንስ ሊግም አምና የመድረኩ የፍጻሜ ተፋላሚ ከነበረው የኦሎምፒክ ሊዮኔስ የሴቶች ቡድን ጋር በግማሽ ፍጻሜው ተገናኝቷል። የአርሰናል ሴቶች ቡድን እንደ አውሮፓውያን አቆጣጠር በ2006-2007 የአውሮፓ ሴቶች ቻምፒየንስ ሊግን ያነሳ ብቸኛው የእንግሊዝ ክለብ እንደሆነ ይታወቃል። የኦሎምፒክ ሊዮኔስ የሴቶች ቡድን ከአርሰናል ጋር ለግማሽ ፍጻሜ ጨዋታ የደረሰው ባየር ሙኒክን በድምር ውጤት 6-1 በማሸነፍ ነው። በባየር ሙኒክ ሜዳ በማሊያዊ ታቢታ ቻዊንጋ ትባላለች እንደዚሁም ደግሞ በሃይቲ ተወላጇ ሚልቺ ዲሞርናይ ጎል 2-0 አሸነፈ። በመልሱ ጨዋታው በሜዳው ደግሞ ሚልቺ ዲሞርናይ ፈረንሳይቷ ካዲዲያ ቱዲያኒ እቺ ተጫዋች አምና የአውሮፓ ሴቶች ቻምፒየንስ ሊግ ከፍተኛ ኮከብ ግብ አግቢ ሆና ጨርሳ ነበር አምና። እንደዚሁም ታቢታ ቻዊንጋና እንደዚሁም ኖርዌያዊቷ አዳሂ ገርበርግ ባስቆጠሩት ጎሎች ባየር ሙኒክን 4-1 በማሸነፍ አሁንም የመድረኩ የበላይነት እያሳየ ነው የሚገኘው ኦሎምፒክ ሊዮኔስ የሴቶች ቡድን በአውሮፓ ሴቶች ቻምፒየንስ ሊግም 8 ጊዜ ዋንጫን በማንሳት የበላይ ነው። በተደጋጋሚም ግማሽ ፍጻሜና ፍጻሜ ደርሷል። ዘንድሮም ይህንን ለማድረግ እድሉ በጣም ሰፊ ነው ተብሎ ነው የሚጠበቀው። የባርሴሎናና የወልፍስበርግ ጨዋታን ስንመለከት እንደዚሁ በሰፊ ጎል የተጠናቀቀ ጨዋታ ነው። ሜዳው ድረስ በመሄድ ነበር ባሳለፍነው ሳምንት ባርሴሎና ወልፍስበርግን 4-1 በሆነ ውጤት ያሸነፈው። እነዚህ ቡድኖች ከዚህ በፊትም ጠቅሻለሁ በተደጋጋሚ የአውሮፓ ቻምፒየንስ ሊግ ፍጻሜን ጨምሮ በተደጋጋሚ ተገናኝተዋል። እንግዲህ ትናንት ባርሴሎና ሴቶች ቡድን በሜዳው ስታዲዮ ዮሃን ክራይፍ ወልፍስበርግን 6-1 በማሸነፍ በድምር ውጤት 10-2 አሸንፎ ወደ ግማሽ ፍጻሜው አልፏል። ስፔናውያኑ ሳልማ ፓራሌሎ እንደዚሁም ሌላኛዊቷ የአማካይ አጥቂ ክላውዲያ ፒና እያንዳንዳቸው 2 ጎሎችን ሲያስቆጥሩ ኔዘርላንዳዊቷ አስሚ ቡርጌትስ እና ስፔናዊቷ ማፒሊዮን ደግሞ ቀሮቹን ጎሎች አስቆጥረዋል። ባርሴሎና በግማሽ ፍጻሜው ከቼልሲ ጋር በድጋሚ ተገናኝቷል። አምና በአውሮፓ ሴቶች ቻምፒየንስ ሊግ ባርሴሎና በሜዳው የቼልሲዋ አማካይ በስኮትላንዳዊቷ ኩትበርት ባስቆጠረችው ጎል 1-0 ቼልሲ ቢያሸንፍም በመልሱ ጨዋታው ባርሴሎና ታይታና ቦንማቲና ሲድናዊቷ ፍሪዶሪ ዳሪፎ ባስቆጠሩት 2 ጎሎች ውጤቱን 2-0 በመቀልበስ በፍጻሜው ኦሎምፒክ ሊዮኔስን በሁለቱ ስፔናውያን አማካዮች ታይታና ቦንማቲና አሌክሲያ ፑቲያስ ጎሎች በአትሌቲክ ቢልባኦ ሜዳ ሳን ማሚስ በማሸነፍ ባርሴሎና የአውሮፓ ሴቶች ቻምፒየንስ ሊግ ዋንጫን ማሸነፉ ይታወሳል። እንደዚሁም ደግሞ ኳድራፕል የሚባለውን 4 ዋንጫን በማንሳት እንግዲህ የመጀመሪያ ክለብ መሆን ችሎ ነበር። ዘንድሮም ሊዮን አርሰናልን፣ ባርሴሎና ቼልሲን የሚያሸንፉ ከሆነ የአምናው የፍጻሜ ተፋላሚዎች በድጋሚ ይገናኛሉ ማለት ነው። የግማሽ ፍጻሜ ጨዋታዎቹ እጅግ በጣም አጓጊ ናቸው። በቼልሲና በማንቸስተር ሲቲ መካከል ወደ ተደረገው ጨዋታ ስናልፍ በአዲሱ አሰልጣኙ እንግሊዛዊ 41 ዓመት አሰልጣኝ ኒክ ኩሺንግ የሚመራው ማንቸስተር ሲቲ በአውሮፓ ሴቶች ቻምፒየንስ ሊግ ባሳለፍነው ሳምንት የባርክሌ ሴቶች ሱፐር ሊግ ጠንካራ ክለብ የሆነውን ቼልሲ 2-0 በማሸነፉ ለቻምፒየንስ ሊግ ግማሽ ፍጻሜ እድሉ አስፍቶ ነበር ወደ ቼልሲ ሜዳ የሄደው። ነገር ግን በፈረንሳይቱ አሰልጣኝ ሶኒያ ቦምፓስተር የሚመራው ቼልሲ 3-0 አሸንፎ
አሸንፏል። ፈረንሳይቷ ሳንዲ ባልቲሞር፣ ኮሎምቢያዊቷ ማሪያ ሬማሬዝ እና ስዊድናዊቷ ተከላካይ ናታሊ ቢጆርን ባስቆጠሩት ጎል ነበረ ቼልሲ ማሸነፍ የቻለው። በድምር ውጤት 3-2 በማሸነፍ እንዳምነው የአውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ ተፋላሚ ሆነዋል። አምና በእንግሊዛዊቷ አሰልጣኛቸው ኢማ ሃይስ እቺ ለበርካታ ድሎች ያበቃቻቸው አሰልጣኝ ነበረች። በተለይ ባለፉት 5 ዓመታት ባክ ቱ ባክ የባርክሌይ ሴቶች ሱፐር ሊግን ቼልሲ ሲያነሳ ትልቅ ደረጃ ላይ ደረሰችው እንግሊዛዊ አሰልጣኝ ነች። ነገር ግን በአውሮፓ መድረክ ከግማሽ ፍጻሜ ያለፈ ታሪክ እያሳየ ስላልነበር ቼልሲ በሊዮን ጥሩ ጊዜ ያሳለፈችውን አንድ ጊዜ የአውሮፓ ሴቶች ቻምፒየንስ ሊግ ዋንጫ እንዲያነሳ ያደረጋችውን አምና ደግሞ ከባርሴሎና ጋር ለፍጻሜ እንዲደርስ ራነርስ አፕ ያደረገችውን ፈረንሳይቷን ባለልምድ አሰልጣኝ ሶኒያ ቦምፓስተርን በመቅጠር እንግዲህ በጣም ጥሩ ውጤት በባርክሌይ ሴቶች ሱፐር ሊግም እያስመዘገበ ነው። ዘንድሮ ምንም አይነት ጨዋታ አልተሸነፈም። ፕሪሚየር ሊጉንም ሊጠናቀቅ 4 ጨዋታዎች እየቀሩት እየመራ የሚገኘው የአምናው የግማሽ ፍጻሜ ውጤት ሊደገምም ይችላል በባርሴሎና በኩል ወይም ደግሞ ቼልሲ ዘንድሮ አሸንፎ ያን ነገር መበቀል ይችል ይሆናል። በፍጻሜው ጨዋታ ሊዮን ይዛ ያሸነፈችው ሶኒያ ቦምፓስተር አምና በፍጻሜም በባርሴሎና ነው የተሸነፈችው። አሁን ደግሞ ቼልሲ ንጋ እዛ በግማሽ ፍጻሜ እንደዚሁ ባርሴሎናን ታገኛለች እና ምን አይነት ውጤት ይመዘገባል በቀጣይ የምናየው ነው የሚሆነው። እነዚህን ውጤቶች በአውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ የሚደረጉትን ጨዋታዎች በቀጣይም በሃሚንግ ስፖርት የምናደርሳችሁ ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።